በለምለም በረሃ ውስጥ የፋብሪካ ተከላ በማከናወን ነበር ከ1991 ዓ.ም ጀምሮ ወደ መደበኛ የማምረት ስራ ውስጥ እንዲገባ የተደረገው። የፍንጫ ስኳር ፋብሪካ በ1991 ተመረቀ። ያው ከተመረቀ በኋላ ስኳርና ኢታኖል ነጭ ስኳርና ኢታኖል ተመረተ። አየን ደሳለን ለመጀመሪያ ጊዜ 850,000 ኩንታል ስኳር ፋብሪካን 12 ሚሊዮን 8 ሚሊዮን ሊትር ኢታኖል የሚያመርተው ፋብሪካ ከ1.1 ሚሊዮን ኩንታል በላይ ስኳር ያመረተበትና ያ ደግሞ የዲዛይን ካፓሲቲው 30% ማሻሻያ የተደረገበት ሁኔታዎች እንዳሉ ይታወቃል። የፋብሪካው አጠቃላይ የማስፋፊያ ፕሮጀክት በ1998 ዓ.ም ይከናወን እንጂ ከሚጠበቅበት የማምረት አቅም ግማሽ ያህል የሆነውን ብቻ ነበር ማምረት የቻለው። ለምርታማነት ብለውም ለፋብሪካው ለውና ጥያቄ ውስጥ መውደቅ ደግሞ በ2003 ዓ.ም የተቋቋመው የኢትዮጵያ ስኳር ኮርፖሬሽን በር ከፋች ነበር። ሌሎች 10 ፋብሪካዎችን እንገነባለን ማለት ፋብሪካዎች የሚያመርቱትን በሙሉ ሰብስቦ ስፔር ፓርት እንኳን መግዛት የማይቻልበት ደረጃ ነው። ደሞዝ መክፈል የማይቻልበት ደረጃ ነው። በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚያዝያ ወር 2014 ዓ.ም ይፋ የተደረገው የኢትዮጵያ ታምርት ንቅናቄ ለአምራች ዘርፉም አዲስ እድልን የከፈተ ነው። አዲሱ የስራ አመራር ቦርድም ወደ ስራ ሲገባ አንዱና ዋናው ኢምፕሊመንት እንዲደረግ የወሰነውና ኢምፕሊመንት ያደረገው የ5 ዓመት ስትራቴጂክ እቅድ ነው። ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምርት ለየቅል እሳቤ። ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው አስፈላጊ ጉዳይ። ኢትዮጵያ ታምርት ግን ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አግዋ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። ይሄን ከጀመርን ጥቂት ዓመታት ወስዶብናል። የሚገርም ውጤት እያመጣ ነው ያለው። በኢትዮጵያ ታምርት ንቅናቄ ዳግም ሕያው የሆነው የፍንጫ ስኳር ፋብሪካ በራስ ልጆች ራስን ተጠቃሚ ማድረግ ማሳያ ነው። ፋብሪካውም የ5 ዓመት እቅድ አዘጋጅቶ መተግበር ከጀመረበት ጊዜ አንስቶ መሻሻሎችን አምጥቷል። በመጀመሪያ ዓመት ወደ 200 ምናምን ሺህ አምርተናል። በሁለተኛ ዓመት ባለፈው ዓመት ወደ 380,000 ኩንታል አካባቢ አምርተናል። 2017 ላይ ያመረነው ምርት ከእቅዳችን አኳያ የተሻለ አፈጻጸም ስለሆነ ሰራተኛ የ2 ወር ደሞዝ ቦነስና 2 እርከን ያገኘበት ያም ደግሞ የባለቤትነት ስሜቱን መልሶ ያነቃቃበት የሥራ ባይሉን ያሻሻለበት ሁኔታዎች ነበሩ ማለት ነው። ኢትዮጵያ በኢንዱስትሪና በምርታማነት ረገድ ተጨባጭ ምርታዎችን ማስመዝገብ ችላለች። 44 በመቶ የሀገር ውስጥ ፍጆታንም መሸፈን ተችሏል። ይህም ንቅናቄውን በስትራቴጂ የተደገፈም በማድረግ የተገኘ ውጤት ነው። ኢትዮጵያ ታምርት እንቅስቃሴ በጥቅሉ ኢትዮጵያ ውስጥ ያለን አቅም በደንብ መንዝረን ለመጠቀም ጋፖቻችን ለመለየት ተኪ ምርቶች ለማምረት የሀገር ውስጥ ኮንሰምፕሽን በስፋት ለማምረት ኢንዱስትሪዎች እንዳያመርቱ ያገዳቸውን ነገር ለይቶ ለመደገፍ ኢትዮጵያ ኢንዱስትሪያሊስቶች እንዲኖራት ለማድረግ ኢትዮጵያውያን የሆኑ ማለት ነው በከፍተኛ ደረጃ ውጤት እያመጣንበት ያለ ስራ ነው። በኢትዮጵያ ታምርት ንቅናቄ በተለያዩ ምክንያቶች ስራ አቁመው የነበሩም ከ800 በላይ ፋብሪካዎችም ችግራቸው ተፈቶ ዳግም ወደ ምርት ተመልሰዋል።